ሰዎች ሲመካከሩ ይግባባሉ። ሰዎች ሲነጋገሩ ይበልጥ ይተዋወቃሉ። መተዋወቅ መተሳሰብ መዋደድን ያመጣል። አንዱ ለሌላው ያስባል። አንዱ ለሌላው አጋዥ እንጂ ጠላት አይሆንም። ወንድም ከወንድሙ ሲግባባ ሰላም ይሰፍናል። ውረድ እንውረድ ምዕራፍ ይዘጋል በምክክር። በጦርነት የሚጠፋ ሕይወት፣ በጦርነት የሚጎድል አካል፣ በጦርነት የሚወድም ንብረት አይኖርም። ችግር በንግግር አለመግባባት በምክክር ይፈታል። ኢትዮጵያውያን አሁን ያንን እያደረጉ ነው። ወንድማማቾች ያንን እያደረጉ ነው። ሀገር ለማሻገር መጪውን ጊዜ የተሻለ ለማድረግ ኢትዮጵያ እየመከረች ነው። ኢትዮጵያውያን እየተሻገሩ ነው። ኢትዮጵያውያን የልዩነት ግድግዳ አፍርሰው የአንድነት የፍቅር ድልድይ ይገነባሉ። የዘመኑ ጀግንነት ችግርን በመመካከር መፍታት ነውና በቸሪደር ዙሪያው በቸሪደር የኢትዮጵያ ምድር ሰላም ጤና ይስጥልኝ ውድ ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለሰዓቱ የተዘጋጁ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሰላማዊት ሙልጌታ ነኝ። አብራችሁን ቆዩ። ቀዳሚ ወዳደረግነው ዜና ተሻገርን። የአፍሪካ ህብረት የጤና ዘርፍ ልዩ የመሪዎች ጉባኤ ዛሬ በጋና አክራ ይካሄዳል። የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በአፍሪካ ህብረት ልዩ የመሪዎች ጉባኤ ላይ ለመሳተፍ በጋና መዲና አክራ መግባታቸው ይታወቃል። ምክትል ጠቅላይ ሚኒስትሩ የኢትዮጵያ የጤና ዘርፍ ስኬታማ ተሞክሮችና ለአህጉራዊ ግቦች ያላትን ተጨባጭ ቁርጠኝነት ለጉባኤው እንደሚያጋሩ ይጠበቃል። በጤና ጉዳዮች ላይ ያተኮረ ይህ ልዩ አህጉራዊ ጉባኤ የተዘጋጀው በአዲስ አበባ በተካሄደው 38ኛው የአፍሪካ ህብረት የመሪዎች መደበኛ ጉባኤ ባስተላለፈው ውሳኔ መሰረት ሲሆን ዓላማውም በአፍሪካ እየተለዋወጡ ባሉ የጤና ቀዳሚ ጉዳዮች ላይ ያተኮረ የምክክር መድረክ ማዘጋጀት ነው። ጉባኤው ፍትህን፣ እኩልነትና ሁለንተናዊ የጤና ሽፋን ማሳደግ፣ ኤችአይቪ ኤድስና ቲቢን ማስወገድ፣ የእናቶችን ጤና ማሻሻል፣ በአፍሪካ ተላላፊ ያልሆኑ እንዲሁም ችላ ለተባሉ የሃሩራማ በሽታዎች መፍትሄ መስጠት በሚል መሪ ሐሳብ ይካሄዳል። ጉባኤው ከፍተኛ የፖለቲካ አመራር ቁርጠኝነትን ለማንቀሳቀስ ስትራቴጂካዊ ትግበራዎችን ለማጠናከር ዘላቂ የሀገር ውስጥ የፋይናንስ ምንጮችን ለመጨመር የሀገር ውስጥ የመድኃኒት ማምረትን ለማስፋፋትና በአጀንዳ 2063 የምንመኛትን አፍሪካ ራዕይን ለማሳካት የአፍሪካ የጤና ቀዳሚ ጉዳዮችን ትግበራ ለማፋጠን ያለመ ነው። እንዲሁም በቲቢ፣ በወባ፣ በእናቶችና በጨቅላ ህጻናት ጤና፣ በሄፓታይተስ ቫይረስ ችላ በተባሉ የሃሩራማ በሽታዎችና ተላላፊ ባልሆኑ በሽታዎች ላይ ይመክራል ተብሎ ይጠበቃል ሲል የዘገበው ኢዜአ ነው። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት የዘመናት ጥያቄዎቻችን በአጀንዳነት በቀረቡበት መድረክ ላይ አለመሳተፍ አዋጭ አይደለም ሲል ገለጸ። በአዲስ አበባ እየተካሄደ በሚገኘው ታሪካዊው ሀገራዊ የምክክር ጉባኤ ላይ ከ60 በላይ የፖለቲካ ፓርቲዎች በንቃት እየተሳተፉ መሆናቸውን የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ሰለሞን አየለ ተናግረዋል። አቶ ሰለሞን ከኢቲቪ ወቅታዊ ፕሮግራም ጋር ባደረጉት ቆይታ ይህ የምክክር ሂደት ለዘመናት የቆዩ የፖለቲካ ጥያቄዎቻችንና የፖሊሲ አማራጮችን በአጀንዳነት ይዞ የቀረበ ድንቅ አጋጣሚ መሆኑን አንስተዋል። በመሆኑም ቀደም ሲል ቅድመ ሁኔታዎችን ሲያነሱ የነበሩ አካላት አሁንም በተቃውሞ ብቻ መቆየታቸው ለሀገር አዋጭ አለመሆኑን በመገንዘብ የሀገርን ሰላምና የጋራ ራዕይ ለማስቀደም ወደ መድረኩ መምጣት እንደሚገባቸው አሳስበዋል። ፖለቲካ ማለት ሁልጊዜ በመቃወም መኖር ብቻ እንዳልሆነ የገለጹት ሰብሳቢው የግል ፍላጎት በመተው በሐሳብ የበላይነት መወያየትና የሀገርን ፍላጎት ቅድሚያ መስጠት እንደሚገባ አሳስበዋል። ህዝቡ እውነተኛ መረጃዎችን እንዲያገኝ ሚዲያዎችም ሂደቱን በግልጽነት የመዘገብ ታሪካዊ ኃላፊነታቸውን እንዲወጡ ጥሪያቸውን አስተላልፈዋል። በመግባባት መንፈስ እየመከርን ነው ሲሉ የሀገራዊ ምክክር ጉባኤ ተመካካሪዎች አስታወቁ።
ከተመካካሪዎቹ መካከል አቶ ቀጀላ መርዳሳ እንዳሉት ምክክሩ በኢትዮጵያውያን ተወጥኖ በራሳቸው መፍትሄ የሚበጅለት መሆኑ ከሌሎች ሀገራት ልዩ ያደርገዋል ያሉ ሲሆን የኢትዮጵያ የምክክር ሂደት ለሌሎች ሀገራትም አርአያ የሚሆን ነው ብለዋል። አርክቴክት ዮሐንስ መኮንን በበኩላቸው በኢትዮጵያ ምክክር እንዲደረግ ሊቃውንት፣ የሀገር ሽማግሌዎችና የሀገር ጉዳይ ያገባኛል የሚሉ ዜጎች ለዘመናት ሲጠይቁት የነበረው ጉዳይ መሆኑን አስታውሰዋል። አሁን የጀመርነው ሀገራዊ ምክክር ጉባኤ ቀደም ሲል ሲነሱ ለነበሩ ጥያቄዎች መልስ የሰጠ ነው ያሉት አርክቴክት ዮሐንስ ሁሉም በጋራ ሆኖ ልዩነቱን ተመካክሮ መፍትሄ የሚበጅለት ትልቅ የታሪክ ምዕራፍ ተከፍቷል ብለዋል። ምክክሩ ተስፋ ሰጪ መሆኑን ጠቅሰው ወደፊት ልዩነቶችን ለመፍታት ኃይል ሳይሆን የሰለጠነ አካሄድ እንዲኖር መሰረት የሚጥል ነው ብለዋል። ሌላኛው ተመካካሪ ወጣት አራያም ጽጌ በሰጡት አስተያየት ምክክር የጋራ መግባባትን መፍጠር የሚያስችል መሆኑን ገልጸዋል። በተመሳሳይ የምክክሩ ተሳታፊ ዶክተር ቶፊቅ ሀጫሉ እንዳሉት ለኢትዮጵያ ከዚህ ቀደም ምክክር ባለመደረጉ በመግባባት የሚፈቱ ጉዳዮች ዋጋ ማስከፈላቸውን ገልጸዋል። መሰል ችግሮቻችን ለማስወገድ ምክክሩ ትልቅ እድል ይዞ መምጣቱን ገልጸው በምክክሩም ላይ አሳታፊና ያለ ገደብ ሀሳብ እየሰጠን ነው ብለዋል። ሌላኛው ተመካካሪ ባንዲራ በላቸው በበኩላቸው ለችግሮች ዘላቂ መፍትሄዎችን ማመላከት የሚያስችሉ ምክረ ሀሳቦች እንዲፈልቁ በቂ ዝግጅት መደረጉን ተመልክቻለሁ ማለታቸውን ኢዜአ ዘግቧል። ሀገራዊ ምክክሩ የውጭ ጣልቃ ገብነትን ለማስቀረት ወሳኝ መድረክ ነው ተባለ። በሰላማዊ መንገድ ለመታገል ከትጥቅ ትግል የተመለሱ የተለያዩ የታጠቁ ቡድኖች አመራሮችና አባላት በሀገራዊ ምክክር ጉባኤው ላይ በንቃት እየተሳተፉ ይገኛሉ። ከነዚህ መካከል አንዱ የሆኑት አቶ ማስረሻ ሰጤ በምክክሩ ላይ እያደረጉ ያሉትን ተሳትፎ በተመለከተ በሰጡት አስተያየት በዘመናት መካከል የሚገኝ ወሳኝ የምክክር ሂደት ተፈጥሯል ብለዋል። የግጭት አማራጭ ችግሮችን ለመፍታት የመጨረሻ ውጤት እንዳልሆነ ገልጸው ይህ የምክክር መድረክ ለረጅም ጊዜ ስንፈልገው የነበረ ነው ብለዋል። በምክክሩ ላይ ከሁሉም የህብረተሰብ ክፍሎች የተወከሉ ተመካካሪዎች የህዝብ አጀንዳ ይዘው መቅረባቸውና በሂደቱም በምክክርና በመደማመጥ ሁሉም ዜጎች እኩል ተጠቃሚ የሚያደርግ ሀገረ መንግስት ለመመስረት ወሳኝ ምዕራፍ መሆኑን አስረድተዋል። አሁን ላይ በትጥቅ ትግል የሚንቀሳቀሱ አካላት በባዕዳን አጀንዳ መጠለፋቸውን ያነሱት አቶ ማስረሻ ሰጤ እነዚህ አካላት ይህንን ተገንዝበው ወደ ምክክሩ ሊመለሱ ይገባል ነው ያሉት። የውጭ ኃይሎችን ተልዕኮ መሸከም በህዝቡ ላይ ጠባሳ የሚያሳርፍ በመሆኑ ከግጭት አዙሪት የሚወጣበትን ይህንን የምክክር መድረክ በአግባቡ መጠቀም እንደሚገባ አስገንዝበዋል። ሀገራችንን በግጭት ውስጥ በማቆየት ባዕዳን ጣልቃ እንዲገቡ በር ከመክፈት ይልቅ ችግሮቻችንን በንግግርና በመመካከር መፍታት ይገባናል ብለዋል። የኮንስትራክሽን ዘርፍ የምርት ጥራትን ለማረጋገጥ የቁጥጥር ማዕቀፍ ሊጠናከር ይገባል ተባለ። የኢትዮጵያ ኮንስትራክሽን ባለስልጣን ዋና ዳይሬክተር ኢንጂነር ዶክተር መስፍን ነገው ለጋዜጣ ፕላስ እንደገለጹት በኮንስትራክሽን ዘርፉ የምርት ጥራትን ለማረጋገጥ የቁጥጥር ስርዓቱ ከፖሊሲ ጀምሮ እስከ አዋጁ ለስራው መመሪያ ለሚሆነው ስታንዳርድ ልዩ ትኩረት መስጠት እንደሚያስፈልግ ገልጸዋል። አሁን ላይ የሚታዩትን የአየር ንብረት ለውጥና የዝናብ መዛባት ችግሮች ከአካባቢ ብክለት ጋር የተያያዙ በመሆናቸው በዘርፉ ላይ ጥብቅ ቁጥጥር ማድረግ እንደሚያስፈልግ ነው ያመለከቱት። እነዚህ አስገዳጅ ስታንዳርዶች ከእቅድ ዝግጅት ጀምሮ እስከ ግንባታና የመጨረሻው ምርት ጥራት ድረስ መተግበር እንደሚገባ ዋና ዳይሬክተሩ አንስተዋል። ፕሮጀክቶች ከመጀመራቸው በፊት የስራ ወሰን በደንብ አለመለየት፣ የፊዚቢሊቲ ጥናቶች በጥራት አለመጠናትና ፍላጎቶች በትክክል ሳይቀመጡ ወደ ስራ የመግባት ልማድና በቂ የፋይናንስ ዋስትና ሳይኖር ፕሮጀክቶችን መጀመር በዘርፉ ያሉ ተግዳሮቶች መሆናቸውን ጠቅሰዋል። በአሁኑ ወቅት በአገሪቱ በርካታ ፕሮጀክቶች የሚሰሩ በመሆኑ የሕዝብን ጥቅምና የቁጥጥር ዓላማዎችን ለማሳካት የቴክኖሎጂ ውጤቶችን መጠቀም ወሳኝ መሆኑን ተናግረዋል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚተላለፈው የሰዓቱ ዜና አሁንም እንደቀጠለ ነው። አሁን ደግሞ ወደ ውጭ ዜናዎች ተሻገርን።
ትራምፕ ሳውዲ አረቢያ ዩራኒየም እንድታበለጽግ የሚያስችለውን የኒውክሌር ስምምነት አጸደቁ። በሌላ በኩል ኤክስፐርቶች ለሳውዲ በሚደረገው ድጋፍ ከሰላማዊ አገልግሎት ባለፈ የጦር መሳሪያ ለማምረት የሚያስችለውን በር ሊከፍት ይችላል በማለት ያስጠነቅቃሉ። ሸሪፍ ኢማም ተጨማሪ አለው። ፕሬዚደንት ዶናልድ ትራምፕ ከሳውዲ አረቢያ ጋር የተደረሰውን ስምምነት ማጽደቃቸው ተነግሯል። ይህም ሳውዲ አረቢያ ዩራኒየም እንድታበለጽግ የሚፈቅድ ነው። ስለ ጉዳዩ የሚያውቁ ሁለት የመረጃ ምንጮች እንደተናገሩት የኒውክሌር ፕሮግራሙ ለሲቪል አገልግሎት የሚውል ነው ተብሏል። የተደረሰው ስምምነት ለ30 ዓመት የሚቆይና ዩናይትድ ስቴትስ ተቋማት ፕሮግራሙን ለማልማት ተሳትፎ እንደሚያደርጉ ተገልጿል። ስምምነቱ እንደሚፈቅደው ዩናይትድ ስቴትስ እና ሳውዲ በጋራ በሚያደርጉት ጥናት መሰረት የዩራኒየም ማበልጸጊያ ማዕከል ይገነባሉ። ነገር ግን ስምምነቱ እንዲጸድቅ ለኮንግረስ ይቀርበዋል ተብሏል። ይህ ደግሞ በአሜሪካ ሕግ አውጪዎች ዘንድ ከፍተኛ ክርክር ያስነሳል ተብሎም ይጠበቃል። ምክንያቱ ደግሞ ሳውዲዎች ለረጅም ጊዜ ሲፈልጉት የነበረውን የራሳቸውን ዩራኒየም እንዲያበለጽጉ መፍቀድ አዲስ ፉክክር በሀገራት መካከል ሊፈጥር ይችላል የሚል ነው። ሳውዲ አረቢያ የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ አባል ሀገር ናት። ቪየና የሚገኘው ይህ ኤጀንሲ ኒውክሌርን ለሰላማዊ ተግባር መጠቀምን ይደግፋል። ይሁን እንጂ ሀገራት ከሰላማዊ አገልግሎት ባለፈ ለአቶሚክ ፕሮግራም አለመጠቀማቸውንም ይቆጣጠራል። በአሜሪካና በሳውዲ መካከል የተደረሰው ስምምነት የዓለም አቀፉን የአቶሚክ ኢነርጂ ኤጀንሲ ተጨማሪ ፕሮቶኮልን ያካተተ ነው ተብሎ ግን አይጠበቅም ተብሏል። ይህም የበለጠ ቁጥጥርና ክትትል ማድረግን ይጠይቃል። ስምምነቱ ይፋ የሆነው አሜሪካና እስራኤል የኢራንን የኒውክሌር ፕሮግራም ለማስቆም በኢራን ላይ ጦርነት በከፈቱበት ወቅት ነው። ኢራን ግን በተደጋጋሚ እንደምትገልጸው የኒውክሌር ፕሮግራሟ ለሰላማዊ አገልግሎት የሚውል ነው ብላለች። የዋይት ሃውስና የሳውዲ ባለስልጣናት በሪያድ በተደረሰው ስምምነት ላይ ወዲያውኑ ያሉት ነገር የለም። ነገር ግን ትራምፕም ሆኑ የቀድሞ የአሜሪካ ፕሬዚደንት ጆ ባይደን ለሳውዲ የአሜሪካንን ቴክኖሎጂ ለማጋራት የኒውክሌር ስምምነት ለማድረግ ጥረት አድርገው ነበር ተብሏል። ሙያተኞች እንደሚሉት ለሳውዲ በሚደረገው ድጋፍ መንግስት የጦር መሳሪያ ለማምረት የሚያስችለውን በር ሊከፍት ይችላል በማለት ያስጠነቅቃሉ። ይህም የሀገሪቱ ልዑል መሐመድ ቢን ሰልማን ቴህራን የአቶሚክ ቦምብ ካገኘች ሊከተሏት እንደሚችሉ በመጠቆም የአሜሪካ ኤነርጂ ሚኒስትር የሆኑት ክሪስ ራይት ባለፈው ዓመት ትራምፕ ሀገሪቱን ከመጎብኘታቸው በፊት ወደ ሳውዲ አረቢያ ተጉዘው ነበር። በዚህም ከሳውዲ አቻቸው ጋር ለንግድ አገልግሎት የሚውል የኒውክሌር ኃይል ኢንዱስትሪ ለመገንባት ተወያይተዋል። ሳውዲ አረቢያና ኒውክሌር የታጠቀችው ፓኪስታን የጋራ የሆነ የመከላከያ ስምምነት ተፈራርመዋል። ይህ የሆነው ደግሞ እስራኤል የሐማስ ባለሥልጣንን ለመምታት በኳታር ላይ ጥቃት መፈጸሟን ተከትሎ ነው። በወቅቱ የፓኪስታን የመከላከያ ሚኒስትር እንዳሉት የሀገራቸው የኒውክሌር ፕሮግራም ምንጊዜም ዝግጁ ነው፣ ሳውዲ አረቢያ ከፈለገች ብለዋል። ይህም ለእስራኤል እንደ ማስጠንቀቂያ ተደርጎ ተወስዷል። በመካከለኛው ምስራቅ የኒውክሌር የጦር መሳሪያ ያላት ብቸኛው ሀገር ናት በማለት አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ዋነኛ ምክንያት እነሱም ደጋግመው እንደሚጠቅሱት የኒውክሌር የጦር መሳሪያ እንዳታመርት የሚል ነው። ምክንያቱ ደግሞ ጥቃት ልታደርስ ትችላለች የሚል ስጋት ነው። አሁን ላይ እዚያው መካከለኛው ምስራቅ ይሄው እንዲተገበር ሲፈቀድ ለምን የሚል ጥያቄ ያስነሳል። ኢራን ኒውክሌርን ለሰላማዊ አገልግሎት ለመጠቀም ነው ብላለች። ሳውዲም ለሰላማዊ አገልግሎት የማውለው ነው እያለች ነው። ኢራን አልታመነችም። ሳውዲ ግን እምነት ተጥሎባታል። ምላሽ የሚሻ ጥያቄ ነው። መረጃው የአሶሺየትድ ፕሬስ ነው። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲተላለፉ የነበሩ የሰዓቱ ዜናዎች ተጠናቀዋል። ከዜናዎቹ ጋር ሰላማዊት ሙሉጌታ አብሬያችሁ ቆይታ አድርጌያለሁ። መልካም ጊዜ